እጅግ አስደንጋጭ መረጃ በርካታ ኢትዮጵያውያን ከግብጽ ምድር እና በርካታ ስደተኞች ከግብጽ ምድር እየተባረሩና እየታሰሩ መሆናቸው ተሰምቷል። በዚህ ጉዳይ እጅግ ሰፋ ያለ መረጃ ይዤላችሁ መጥቻለሁ። ሁላችሁም ሼር በማድረግ አብራችሁን ቆዩ። በሌላ መረጃችን ስናቀና ወደ ተከበራችሁ ተመልካቾቻችን በትግራይ ክልል በርካታ ወጣቶች እየታፈሱ ይገኛሉ። አንድ ወንድም ማለት ነው ታፍሶ ለጠባቂዎች ትንሽ ብር አቀብሎ እንዳመለጠና በርካታ ጉዶችን እንዳጋለጠ የተሰማው ስለሱ ማጋራችሁ መረጃ አለኝ። አብራችሁን ቆዩ። በሌላ መረጃ ስናቀና 2026 የዓለም ዋንጫ ላይ በአርጀንቲናና በኬፕ ቨርዲ መካከል በተደረገው ውድድር ላይ አርጀንቲና ተጫዋቾች እጅግ አስገራሚ ተግባር ፈጽመዋል። በርካቶች ያልተመለከታችሁት አንድ ቆንጆ ሐሳብ ነው። እሱን የማጋራችሁ ይሆናል። ወደ ተከበራችሁ ተመልካቾቻችን በሌላ መረጃችን ስናቀና እጅግ በጣም በሚያሳዝን ሁኔታ ለምርቃቱ የተገዛው በሬ ተመራቂውን ገደለው። ተመራቂውም ህይወቱ አልፏል። በጣም በርካቶች እያዘኑ ይገኛሉ። እሱን በተመለከተ አዳዲስ መረጃዎችን ይዘን መጥተናል። ታዋቂውና ለ15 ዓመታት በሶሻል ሚዲያ ላይ ሲቀባጥር የኖረው አክቲቪስት ዮኒ ማኛ በድጋሚ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መመለሱንና በጴንጤዎች ያወራው አንድ ሐሳብ አለ። እሱን የማጋራችሁ ይሆናል። ወደ ተከበራችሁ ተመልካቾቻችን ይህም ብቻ አይደለም፣ በጣም በርካታ ወቅታዊ ሰበር መረጃዎችን ይዤላችሁ መጥቻለሁ። እንደተለመደው አይከፈልበትም። ላይክ በማድረግ ሰብስክራይብ ያደርጋችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ሁላችሁም ቆይታ የማደርገው የምን ጊዜም ወዳጃችሁ ሚኮ ነኝ። መልካም ቆይታ ይሆንላችሁ። በጣም እጅግ አሳዛኝ ታሪክ ነው የምነግራችሁ። ለምርቃቱ የተገዛው በሬ ተመራቂውን ወግቶት ህይወቱ ማለፉ ተሰምቷል። እጅግ ያሳዝናል። እንደዚህ አይነት አጋጣሚዎች አንዳንዴ ያጋጥማሉ። እስቲ አዳምጠን እንምጣ። እጅግ በጣም ያሳዝናል። ለምርቃቱ የተገዛው በሬ ወቅቶት ህይወቱ ያለፈው ተመራቂ የቀብር ስነ ስርዓቱ መፈጸሙ ተሰምቷል። በቅርቡ ከጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ዘርፍ በታላቅ ስኬት ተመርቆ ለነገ ህይወቱ ተስፋን ሰንቆ የነበረው ወጣት ፍስሐ አስማማው እጅግ ልብ በሚሰብር አደጋ ከዚህ ዓለም በሞት መለየቱ በርካቶችን አሳዝኗል። ይህ ተስፋ የተጣለበት ወጣት ከሳምንት በፊት ነበር በክብር የተመረቀው። ወላጆችና ዘመድ አዝማድ የምርቃቱን ደስታ አብረውት ለማሳለፍ ከጎንደር ጋይንት ከተማ ወደ ተወለደበት አካባቢ ይዘውት አምርተው ነበር። ነገር ግን በትላንትናው ዕለት ለምርቃቱ ድግስ ተብሎ የተገዛው በሬ በድንገት ወጥቶት ህይወቱ ሊያልፍ ችሏል። ተመራቂውን ነፍስ ይማር፣ ለቤተሰብ መጽናናትን እንመኛለን። ሁላችሁም ኮሜንት ላይ ነፍስ ይማር በሉ። በጣም እጅግ ያሳዝናል። አንዳንዴ እንደዚህ አይነት በጣም ደባሪ ነገሮች ያጋጥማሉ። በስኬታችሁ ዕለት ህይወታችሁ ሲያልፍ ደግሞ በጣም እጅግ ያሳዝናል። የጎንደር ዩኒቨርሲቲ ተማሪ የነበረና እንግዲህ በጣም በከፍተኛ ማዕረግ የተመረቀ ለቀጣይ ህይወቱ በጣም ከፍተኛ የሆነ ስንቅ የሰነቀ ዓላማ ያለው ወንድማችን ነበረ። በምርቃቱ የተገዛው በሬ ነው ወቅቶት ህይወቱ ያለፈው የተባለው። እንግዲህ እጅግ ያሳዝናል። ውድ የተከበራችሁ ተመልካቾቻችን በትግራይ አሁንም አፈሳው እየተካሄደ ነው የሚገኘው። በርካታ የትግራይ ወጣቶች ከዩኒቨርሲቲ ከተለያዩ ቦታዎች እየታፈሱ ነው የሚገኙ ተሰምቷል። ጦርነቱ እጅግ አሳሳቢ መሆኑ ተሰምቷል። እንግዲህ የፕሌን ቲኬት ለጊዜው ተቋርጧል። እንደሚታወቀው በጣም በርካታ ሰዎች ወደዚህ ወደ አዲስ አበባ እየመጡ ነው የሚገኙት ከትግራይ። ለጊዜው ምንም አይነት የፕሌን ቲኬት እንደሌለ ነው የሰማነው። በጣም እጅግ ያሳዝናል። አሁንም ለትግራይ ላሉ እህት ወንድሞቻችን ለእናቶቻችን ድምጽ ነው። እስኪ መረጃ አዳምጠን እንምጣ። እጅግ አሳዛኝ ነው። ይህ የምትመለከቱት ቪዲዮ በትግራይ ክልል ከተለያዩ ቦታዎች ለውጊያ የታፈሱ ወጣቶች ናቸው። በትግራይ ክልል በተለይም ካለፉት 2 ሳምንታት ጀምሮ በወጣቶች ላይ እየተፈጸመ ያለው እስርና ወታደራዊ አፈሳ አሳሳቢ መሆኑን ነዋሪዎች እየጠቆሙ ይገኛሉ። እነዚህ የምትመለከቷቸው ከገጠራማው ክፍል ከአንድ የወርቅ ማዕድን ቁፋሮ ማዕከል የታፈሱ ሲሆን ይህም ቪዲዮ ያጋራው ግለሰብ ለጠባቂዎቹ 4000 ብር ከፍሎ እንዳመለጠ ተናግሯል። እናንተ ስለ ጉዳዩ ምን ትላላችሁ? ተጨማሪ እንግዲህ እንደሰማችሁት ነው። ወደ የተከበራችሁ ተመልካቾቻችን በትግራይ እጅግ በርካታ ወጣቶች ለውትድርና እየተመለመሉ መሆኑ ተሰምቷል። እንደምታውቁት ከ600,000 በላይ ወጣቶች በዚህ ባሳለፍነው የትግራይና የዚህ ጦርነት ላይ በጣም በርካታ ወጣቶች ህይወታቸውን እንዳጡ ተሰምቷል። በርካቶች አካል ጉዳተኛ ሆነዋል። በርካታ እናቶች እንዳዘኑ ነው የተሰማ። አሁንም እንደገና ድጋሚ ጦርነቱን ለማስኬድ በጣም በርካታ ወጣቶች ከዩኒቨርሲቲና ከተለያዩ ቦታዎች እየታፈሱ መሆናቸው ነው የተሰማው። አሁንም ሁላችሁም ኢትዮጵያውያን በትግራይ ያለው ጦርነት እንዲያበቃና ሰላም እንዲሰፍን ወጣቶች ሰርተው ተለውጠው ሀገራቸውን የሚጠቅሙና እናቶችም እንዳያነቡ የማድረግ ዘመቻ በሶሻል ሚዲያ እየተካሄደ ነው የሚገኘው። እኛም በበኩላችን ድምጽ እየሆነን የምንገኘው። በዛ የምትገኙ ፖለቲከኞች አርፋችሁ ተቀመጡ። እርስ በርስ ሰላም ለመባባል ወጣቱን እግር አታሳጡት፣ እጅ አታሳጡት፣ እናቶችን አታስለቅሱ ለማለት ነው። አሁንም ሁላችሁም ኮሜንት ላይ
ድምጽ ለትግራይ እናቶች፣ ድምጽ ለትግራይ ወጣቶች ያላችሁ ኮሜንት ከሰማናቸው መረጃዎች መካከል እጅግ አስደንጋጩ በግብጽ የሚገኙ ኢትዮጵያን እየተባረሩ መሆናቸው ተሰምቷል። በ2026 የዓለም ዋንጫ ግብጽ በአርጀንቲና መሸነፏ የሚታወቅ ነው። እንግዲህ አሁን ደግሞ የሰማነው መረጃ በግብጽ የሚገኙ ኢትዮጵያን እንግዲህ እየተባረሩ መሆናቸው ተሰምቷል። ለምንድን ነው የሚባረሩት? ሲያዳምጠን እንምጣ። አስደንጋጭ የተባለ መረጃ በዚህ ሰዓት ተሰምቷል። በግብጽ የሚገኙ ኢትዮጵያንና እንዲሁም ደግሞ ሌሎች ስደተኞችም ለአስገዳጅ እስራትና ስደት መዳረጋቸው ተገልጿል። በኢትዮጵያ ሱዳንና ደቡብ ሱዳን ዜጎች ላይ ያተኮረ መጠነ ሰፊ የዘፈቀድ እስራትና ማባረር በግብጽ ባለስልጣናትም እየተፈጸመ መሆኑ ሂውማን ራይትስ ዎች አስታውቋል። ድርጅቱ ባወጣው አዲስ ሪፖርት መሰረት ታዲያ በካይሮ የሚገኘው የተመድ የስደተኞች ከፍተኛ ኮሚሽን ህጋዊ ሰነድ ያላቸው ስደተኞች ጭምር የነዋሪነት ፈቃዳቸው በማለቁ ምክንያት እየታሰሩና እንዲሁም ደግሞ ወደ የሀገራቸው እየተባረሩ እንደሚገኙ ተገልጿል። ታዲያ እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩኝ። እንግዲህ እንደሰማችሁት ነው በግብጽ የሚገኙ በርካታ ስደተኞች ኢትዮጵያን ጨምሮ እየተባረሩ መሆናቸው ተሰምቷል። በደቡብ አፍሪካም እንደዚሁ በርካታ ኢትዮጵያን ስደተኞች ጨምሮ አፍሪካውያን የተለያዩ ሰዎች በዚህ ሀገር ላይ የሚገኙ ሰዎች የተባረሩ መሆናቸው የሚታወቅ ነው። ግብጽ በቅርቡ እንግዲህ በአርጀንቲና ተለጥልጣ መሸነፏ የሚታወቅ ነው። እኔ ግብጽን አልወዳትም በዚህ አጋጣሚ፣ ግን ደግሞ በጣም በሚገርም ሁኔታ ደግሞ አሁን ግብጻውያን ስደተኞችን እያባረሩ መሆናቸው ተሰምቷል። እንግዲህ ይህን ለመናገር የፈለግኩት ማን እንደ ሀገር ሀገራችንን ጠልተን ሀገራችንን ገፍተን የትም መሄድ አንችልም። ያ የሰው ሀገር ነው። የሰው ሀገር አያችሁ አይደል? ድንገት ልንባረር ሊያስወጡን ይችላሉ እና ሀገራችንን መውደድና ሀገራችን ማክበር ለሀገራችን ትልቅ ቦታ ልንሰጥ ይገባል ባይ ነኝ። ለማንኛውም በዛ በግብጽ የሚገኙ ኢትዮጵያውያን በአሁኑ ሰዓት በስደት ላይ ያሉ በተለይ ወረቀት የሌላቸው ሰዎች እየተባረሩ መሆናቸው ተሰምቷል። ታዋቂው አክቲቪስት ዮኒ ማኛ እንግዲህ ለ15 ዓመታት በተለያዩ ሃይማኖት ላይ እየቀየረ የሚገኝ ሙስሊም፣ ክርስቲያን፣ ኦርቶዶክስ፣ ዋቄ ፈታ እያለ እንግዲህ በርካታ ሃይማኖቶች እየቀየረ የሰው ልብን ሰርስሮ እየገባ ለ15 ዓመታት በሶሻል ሚዲያ ላይ የቆየ ወንድማችን ነው። እንግዲህ ዘንድሮ ደግሞ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፕሮቴስታንት በኋላ እንዲህ ሲል ተናግሯል እና የምናገረው ነገር አለ። አብራችሁን አዳምጡ። ዳንያልም ምስክሬ እስከ እድሜ ልኬ እክሳታለሁ ኦርቶዶክስ። አሁን ሳይሆን እድሜ ልኬን ነው ማወራ። 8 ወር አስቀይሜያታለሁ፣ ግን ለበጎ አይቼ ምናችሁን ጉዳችሁን አይቼ እኔ መጣሁ። ጉዳችሁን እውነት መስሎኝ ፈጣሪ በሚያውቀው እውነት ትክክለኛ ነገር እውነተኛው አምላክ ያለ መስሎኝ ዋቴው ነው ያለው። ዋቴው የትኛው እንደሆነ ራሱ አያውቁትም። የትኛው አዳኝ እንደሆነ አያውቁትም። ዮኒ ማኛ ለ8 ወራት ያህል በፕሮቴስታንት የቆየ ቢሆንም አሁን የፕሮቴስታንት አምላክ አይገባኝም ዋቴ ናችሁ በማለት ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መመለሱ ይፋ አድርጓል። እንግዲህ ጥምቀቱ እንኳን አልደረቀም፣ የፕሮቴስታንት ጥምቀት አልደረቀም። እንግዲህ አሁን ደግሞ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን መጥቻለሁ እምዬ ኦርቶዶክስ ይቅርበኝ እያለ ይገኛል። በጣም ይገርማል። እኔ አንተን አላምንም አንተን አላምንም። አንተ ህዝቡን እንዴት እንደምትጫወትበት የህዝቡን ጭንቅላት በደንብ አድርገህ የባተትክ ሰው ነህ እና መጣ ቀረ ለኦርቶዶክስ ቢጨምርላት የሚቀንስላት ነገር የለም። ዞሮ እግዚአብሔር ትክክለኛውን መንገድ መርቶ የእግዚአብሔር መንግስት ወራሽ እንዲያደርግ እመኝልሃለሁ። ጠፍተህ እንዳትቀር እመኝልሃለሁ። በተረፈ ግን አንተ ሰው ያምነኛል ብለህ እንዳታስብ። ዞሮ ግን ኦርቶዶክስ አያደለ ድንቅና እውነተኛ ቀጥተኛ መንገድ መሆኗን ማወቅህ ትልቅ ነገር ነው። ለማንኛውም ታዋቂው ፖለቲከኛ አቶ ደሳለኝ ጫኔ በፓርላማ ላይ በርካቶች ታውቋቸዋላችሁ። በጣም ጠንካራ ሀሳቦችን በማንሳት የሚታወቁ ፖለቲከኛ ናቸው። እነዚህ ፖለቲከኛ ከፖለቲካ አባልነት ራሳቸው መሰረዛቸው ከፓርላማ መውጣታቸው ተሰምቷል። እስቲ ስለ እነሱ የተሰማውን አንዳንድ መረጃና በተለይ ስለ ተማሪዎችና መምህር የተናገሩት ስለ 12 ያፍሬ የተናገሩት ንግግር እኔ የምጨምረው ሀሳብ አለ። አብራችሁን ቆዩ። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። በዚህ ሁሉ ተስፋ አስቆር ከ12ኛ ክፍል ተፈታኞች መካከል 8% ብቻ ማለፋቸው የተማሪዎቹ ሳይሆን የመንግስት የትምህርት ፖሊሲ መዋቅራዊ ኪሳራ ማሳያ ነው ሲሉ አቶ ደሳለኝ ጫኔ ተናግረዋል። በአሁኑ ወቅት እንግዲህ 7 ሚሊዮን ተማሪዎችም ከትምህርት ገበታ ውጪ መሆናቸውንና ለተመራቂዎችም የስራ እድል አለመኖሩ ዶክተር ደሳለኝ ጫኔ ተናግረዋል። እናንተ ስለ ዶክተር ደሳለኝ ጫኔ ንግግር ምን ትላላችሁ? ሐሳባችሁን አጋሩ።
እንግዲህ የተናገሩት አንደኛው የትምህርትና የትምህርት ሚኒስቴር ጉዳይ ነው። እኔ እስማማበታለሁ። ይሄ ሁሉ ተማሪ የሚወድቅ ከሆነ አንደኛ አስተማሪውና የመምህራን ችግር ነው፣ የትምህርት ሚኒስቴር ችግር ነው። ተማሪው ለምሳሌ ከአንድ ዩኒቨርሲቲ ላይ እንኳን አንድ ሰው ማለፍ የከበደበት ጊዜ ላይ ደርሰናል እና ስንት በጣም ጎበዝ ቀለሜ ተማሪዎች ባሉበት በየትምህርት ቤቱ ይሄ ሁሉ ተማሪ ወደቀ ሲባል ግራ ሊያጋባ ይችላል። ዞሮ ዞሮ ግን እኚህ ፖለቲከኛ ማለትም አቶ ደሳለኝ ጫኔ ከፖለቲካ እና ከፓርላማ መሰናበታቸው ተሰምቷል። ራሳቸውን ማግልለዋል። ዞሮ ዞሮ መልካም ነገር እመኝሎታለሁ። ስለ ትምህርት ያወሩት ነገር ግን መልካም ስለሆነ ወደ እናንተ ይዤላችሁ መጣሁ። እስቲ ወደ በርካቶች እየተነጋገሩበት ያለ አንድ ቪዲዮ ነው ማጋራችሁ። አርጀንቲና ከኬፕ ቨርዲ በነበረ ቪዲዮ ላይ በጣም እጅግ አስገራሚ ድርጊት ተፈጽሟል። እስቲ ይህን ነገር አዳምጡት። ይሄ ነገር አጋጣሚ ነው ወይስ መለኮታዊ ኃይል ነው? አርጀንቲና ከኬፕ ቨርድ ጋር በነበረው ጨዋታ አንድ እኩል እያሉ አርጀንቲናዎች በጣም ውጥረት ውስጥ ገብተው ነበር። እንደዚህ አይነት ዲፌንስም አጋጥሟቸው አያውቅም። እንደምትመለከቱት ኩቲ ሮሜሮ እና ሉቹ ማርቲኔዝ የሜዳው ክንፍ ላይ ሄደው እያማተቡ ጸበል ሲቀቡ ነበር። ቀጥሎም ሉቹ ማርቲኔዝ አርጀንቲናን መሪ የሚያረጋት ሁለተኛውን ጎል ያስቆጥራል። ኬፕ ቨርዲ መልሰው አቻ ከሆኑ በኋላ ድጋሚ አርጀንቲናን መሪ የሚያደርገው ሶስተኛውን ጎል ኩቲ ሮሜሮ ያገባል። ታዲያ በጣም የሚያስገርመው ይሄ ብቻ አይደለም። ምስሉ ላይ እንደምታዩት ኩቲ ሮሜሮ ጸበሉን ተቀብሎ ጭንቅላቱን ነበር የተቀባው። ከዛም እንደነገርኳችሁ በጭንቅላቱ ያገባል። ሉቹ ማርቲኔዝ ደግሞ ጸበሉን እግሩ ላይ ነበር የተቀባው። እሱም በተመሳሳይ ሁኔታ በእግሩ ነበር ያገባው። እና ይሄ ነገር አጋጣሚ ነው ብላችሁ ታስባላችሁ ወይስ የጋናውን ጠንቋይ ፈርተውት ስለነበረ ማክሸፊያ ነው ብላችሁ ታስባላችሁ? ወይ ጉድ! አይደለም። ባጭሩ ጸበል አንደኛው ጌታ የሚፈውስበት ጌታ የሚሰራበት አንደኛው ሚስጥር ነውና እጅግ ደስ የሚል ነገር ነው። አጋጣሚ አይደለም። ወደ የተበራችሁ ተመልካቾቻችን ስለነበረን ቆይታ እጅግ አድርጌ አመሰገንኩኝ። አብራችሁኝ የቆያችሁ በአገር ውስጥም በውጭ ሀገር የምትገኙ ቤተሰቦቻችን ይህን ቪዲዮ ሰብስክራይብ በማድረግ ሼር፣ ላይክ በማድረግ ለወንድሙ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። በቀጣይ በአዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። መልካም ቆይታ ይሆንላችሁ።